ዲያብሎስ የማይወዳቸውና የሚፈራቸው ሶስት ነገሮች። ሰላም ውድ ቤተሰቦቼ እንደምን አላችሁ? በዛሬው ቆይታችን ይህንን ጉዳይ አንስተን እንወያያለን። በገዳም የሚኖሩ አባቶቻችን እንግዲህ ዘወትር ከዲያብሎስ ጋር እየታገሉ እየተፋለሙ በዱር በበረሃው እየወደቁ እየተነሱ ለእግዚአብሔር ብሎ ሕይወታቸውን አሳልፈው ሰጥቶ ያንን ሁሉ ተጋድሎ እያደረጉ በዛ ሕይወታቸው ውስጥ ግን ከእግዚአብሔር ጋር መኖርን በደንብ አድርገው ለምደው እንደዚሁም ደግሞ ዲያብሎስ የሚያመጣባቸውን እያንዳንዷን ፈተና እየተቋቋሙ እያለፉ በዛ ውስጥ ደግሞ የዲያብሎስን ምስጢር በደንብ ይረዳሉ ማለት ነው። በዛሬው ቆይታችን የምንመለከተው ውድ ቤተሰቦቼ በዚህ የዲያብሎስን ውጊያ ከተረዱ አንድ ከበቁ አባት ያተላለፈ መልእክትን እንመለከታለን። እኛ አባት የበቁ በገዳም የሚኖሩ አባት ናቸው። እኛ አባት የዲያብሎስን ምስጢር በደንብ ከተረዱ በኋላ ዲያብሎስን እንደዚህ ብሎ ይጠይቃሉ። አንተ የምትፈራቸው ሶስት ነገሮች ምንድናቸው ብለው ይጠይቃሉ። እንዲህ ብለው በሚጠይቁ ጊዜ ሶስት ነገሮችን ይዘረዝርላቸዋል። የመጀመሪያው ይላል አንገታቸው ላይ መስቀል ያደረጉ ሰዎችን እፈራለሁ ይላል። አንገታቸው ላይ መስቀል ያደረጉ ሰዎችን እፈራለሁ አለ ማለት ነው። ሁለተኛው አለና ደግሞ ኮንፌሽን ወይም ደግሞ የሚናዘዙ ወይም ደግሞ ንስሐ የሚገቡ ሰዎችን እፈራለሁኝ አለ ማለት ነው። ቤተክርስቲያን መጥተው ንስሐ የሚገቡ ኑዛዜ የሚያቀርቡ ከንስሐ አባታቸው ጋር የሚናገሩ ሰዎችን አጥብቄ እፈራቸዋለሁ አለ ማለት ነው። ሶስተኛው ደግሞ አለና ስጋውና ደሙን ቅዱስ ቁርባን የሚቀበሉ ሰዎችን እፈራቸዋለሁ አጥብቄ ብሎ ለዚህ አባት መለሰው ማለት ነው። እና በጣም በሚገርም ሁኔታ ቅዱስ ዮሐንስ አፈወርቅ ደግሞ ምን ይላል መሰላችሁ? አስተውሉ ውድ ቤተሰቦች። እዚህ ጋር ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ቅዱስ ቁርባንን ስንቀበል ይላል ቅዱስ ቁርባንን ስንቀበል ከአፉ እሳት የሚተፋን አንበሳ እንመስላለን ይላል። በጣም የሚገርም እኮ ነው። ከአፉ እሳት የሚተፋን አንበሳ እንመስላለን ለዲያብሎስ ማለት ነው። ስለዚህ ቅዱስ ቁርባን ስንቀበል እኛ ጋር ዲያብሎስ በጭራሽ አይቀርብም ማለት ነው ይላል። በረከቱ ይደርብን፣ የቅዱስ ዮሐንስ ረድኤት በረከቱ ይደርብን በእውነትና ስለዚህ ስጋውና ደሙን ስንቀበል ከአፉ እሳት የሚተፋን አንበሳ እንመስላለን። ስለዚህ ዲያብሎስ አጠገባችን አይቀርብም፣ እናሸንፈዋለን እያለን ነው ማለት ነው። አስተውሉ ውድ ቤተሰቦች። ስለዚህ እስቲ ሶስቱን ሰፋ አድርገን እንመልከት። አሁን ሶስቱን ደግሞ ዘርዘር አድርገን እንመልከት ምን ለማለት እንደሆነ። የመጀመሪያው ምን ይላል? አንገታቸው ላይ መስቀል ያደረጉ ሰዎችን እፈራለሁ አለ። አስተውሉ። ዛሬ ብዙዎቻችን ውድ ቤተሰቦቼ ከአንገታችን ለመስቀሉን አልጣልንም። በየትኛውም መንገድ ክርስትና ተነስተን ህይወታችን በምንም አይነት ህይወት ውስጥ ይሁን ግን ዛሬ ብዙዎቻችን ከአንገታችን መስቀልን አልበጠስንም። ዛሬ ፋሽን ነው ዘመናዊነት ነው ብለን ከአንገታችን መስቀልን አልበጠስንም። ዛሬ በስራ ምክንያት ነው በምናምን ብለን ከአንገታችን መስቀል አልበጠስንም። ነገር ግን የበረሃ አባቶቻችን ቅዱሳን አባቶቻችን ዲያብሎስን ምስጢሩን ከተረዱ በኋላ ሲያናዝዙት ሲጠይቁት እንደዚህ ብሎ ይመልሳሉ። አንደኛው የሚፈራው መስቀል ነው አለ። መስቀል አንገቱ ላይ ያደረገውን ሰው ይፈራሉ አለ። አያችሁ፣ ዲያብሎስ ውስጣችን ገብቶ ያለውን ነገር እንኳን ባያይ ከላይ በሚመለከታቸው ምልክቶች እንኳን ይፈራል ማለት ነው። ተመልከቱ፣ መስቀል አንገታችን ላይ ስናደርግ ዝም ብሎ ለምልክት የተቀመጠ ነገር አይደለም። ለምልክት የተቀመጠ ነገር አይደለም። አንድም የክርስቲያንነታችን ክርስቲያን መሆናችን በኦርቶዶክስ ተዋህዶ እምነትንም የምንገልጽበት እንዲሁም ክርስቲያናዊነታችን የሚገለጥበትም አንዱ ይህ መስቀል አንገታችን ለመቀመጡ ነው። ስለዚህ መስቀል ማህተባችን አንገታችን ላይ ሲቀመጥ ክርስቲያን የመሆናችንን ምልክት ነው። ሁለተኛው ደግሞ ክርስቶስ ምንድን ነው ያለው? የሚወደኝ ቢሆን መስቀሉን ተሸክሞ ይከተለኝ የሚለውን የተጋድሎንም ህይወት የሚገልጽ ነው። መስቀል ያለበት ሰው መከራ እንዳለበትም ፈተና እንዳለበትም እየተናገረን እንደሆነም ይህንን በዚሁ ልታውቁ ይገባል ማለት ነው። ዛሬ ብዙዎቻችን በፋሽኑ ዓለም በዚህ በመዝናኛው ፊልሙ የተለያዩ ነገሮች በበዙበት ዓለም ላይ አንገታችን ላይ ዛሬ መስቀል የለም። ብዙዎቻችን ክሩን ብቻ የምናንጠለጥል ሰዎች ሆነናል ማለት ነው። ለምን? ዲያብሎስ አስጣለን። አያችሁ፣ አስጣለን። ምክንያት እያበዛ ከዛም ከዚህ ምክንያት የደረደረ አስጣለን ማለት ነው። ስለዚህ ስራውን ሰራ ማለት ነው። በተለይም የምናፍቁ መንፈስ ደግሞ ለዚህ ነገር የተመቸ ነው። ብዙዎቻችን መስቀል አንገታችን ላይ ስናደርግ የተባረከ መስቀል አናደርግም። በነገራችን ላይ መስቀል ብቻውን አንገታችን ለማድረጋችን ጠላታችን ዲያብሎስን ሊያርቀው ሊችል ይሆናል። ነገር ግን እሱም በራሱ ያልተባረከ መስቀል አንገታችን ለማድረጋችን ምንም የተለየ ጥቅም ይዞ የሚመጣው ነገር የለም። በተቻለን አቅም ብናደርገውም እንኳን መስቀሉን አንገታችን ላይ የተባረከ መስቀል ልናደርግ ይገባል። በንስሐ አባት የተባረከ በካህናት የተባረከ መስቀል አንገታችን ላይ ልናደርግ ይገባል ማለት ነው። ለምን? የእግዚአብሔር ኃይል እንዲያርፍበት ልናደርግ ይገባል። ኃይሉ
የእግዚአብሔር ኃይል እዚህ ላይ ሲያርፍ ዲያብሎስ የሚፈራው መስቀሉን አይቶ ሳይሆን በመስቀሉ ላይ ያለውን የእግዚአብሔርን ኃይል ስመ እግዚአብሔር መጠራቱን አይቶ ይፈራልና፣ ስለዚህ ይህንን አንገታችን ለምናደርገውን የተባረከ መስቀል ልናደርግ ይገባል ማለት ነው። ስለዚህ ሁላችንም ዛሬ ይህን ድምፅ የምትሰሙ ሰዎች ከአንገታችሁ ላይ መስቀል በጣም ብዙዎቹን ሰዎች በተለይም አሁን በቲክቶክ ዘመን አንድም አንገታቸው ላይ መዝሙር እየዘመሩ እንኳን አንገታቸው ላይ መስቀል ያላቸው ሰዎችን አንመለከትም። ስለዚህ ዲያብሎስ ከምትጠላቸው ነገሮችም አንዱ ምንድነው ተብሎ ሲጠየቅ መስቀል አንገታቸው ላይ ያደረጉ ሰዎችን አጥብቄ እፈራለሁኝ፣ እነሱ ጋር መቅረብ አልፈልግም ብሎ ለአባታችን ይመልሳል። በረከታቸው ይደርብን እና ይህንን ነገር በደንብ መረዳት አለብን። ስለዚህ መስቀል አንገታችን ያላደረግን ሰዎች አሁኑ ውድ ቤተሰቦቼ የተባረከ መስቀል ገዝተን አስባርከን በካህናት በንስሐ አባቶቻችን አስባርከን አንገታችን ልናደርግ ይገባል። ለልጆቻችንም ቢሆን መስቀል አንገታቸውን ልናደርግ ይገባል። ዛሬ ብዙ ቤተሰቦቻችን አውቀው ምን ሳያውቁት በማይሆኑ መንገዶች እየሄዱ መስቀልና ክታቦችን አንገታቸው ለሚደራርቡ ሰዎች አሉ። 2-3 መስቀል የሚያደርጉ ሰዎች አሉ። ይህም አግባብ አይደለም፣ አይፈቀድም። 2-3 መስቀል አንገት ለማድረግ አይፈቀድም። ውድ ቤተሰቦቼ አንድ መስቀል በቂ ነው። በቃ ከበቂም አንድ መስቀል ከበቂ በላይ ነው። አንገታችን ላይ 2-3 መስቀል የምትደራርቡ ሰዎች አላችሁ፣ እንደ ፈሪሳውያን ማለት ነው። ይሄ የማይሆን ነገር ነው፣ ትክክልም አይደለም። ስለዚህ አንድ መስቀል ብቻውን የተባረከ ትክክለኛ መስቀል አስባርካችሁ በንስሐ አባት አንድ መስቀል አንገታችሁ ላይ አድርጉ። በቃ ያ በቂ ነው ውድ ቤተሰቦቼ። ስለዚህ ሌሎች ኮተቶችን እየጨመርን ራሳችንን ወደማይሆን ነገር ውስጥ ማስገባት የለብንም። ይህንን መጠንቀቅ አለብን ማለት ነው። አንዳንዱ ደግሞ መስቀል ያደርግና ይህንን የደረደረውን መስቀል እንደዚህ ፊት ለፊት አውጥቶ እያሳየም የሚሄድ ሰዎች አለን። አንዳንዴም በውዳሴ ከንቱም የምንጠለፍ የምንወድቅም ልንሆን እንችላለንና ልንጠነቀቅ ይገባል ለሁሉም ነገር። ስለዚህ ዲያብሎስ ከሚፈራቸው የመጀመሪያው ነገር ምንድነው? መስቀል ነው ማለት ነው። ስለዚህ የተባረከ መስቀል ሁላችንም አንገታችን ላይ ሊኖረን ይገባል ማለት ነው። ክርስቲያን ሆነ በሙሉ በአብ በወልድ በመንፈስ ቅዱስ የሚያምን በሙሉ በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ውስጥ የሚኖር ክርስቲያን በሙሉ አንገቱ ለመስቀል ሊኖረው ይገባል ማለት ነው። ስለዚህ ዲያብሎስ ከሚፈራቸው አንዱ ነገሮች ይህንን መስቀል ይጠላል ማለት ነው አንገታችን ላይ። ይህንን ኢንተርቪው ያደረገው አሁን በእኛ ቤተክርስቲያን ውስጥ ያሉ አባቶቻችን ቢሆኑ ወይም ለምሳሌ እኔ ይህንን ነገር አድርጌው ቢሆን ይህንን ነገር እኔ ኢንተርቪው አድርጌው ቢሆን ዛሬ የሚነገረውን ነገር አስቡት። ይህ ግን ተጽፎ የተቀመጠ ነገር ነው። ተጽፎ አባቶቻችን ያስቀመጡት ነገር ነው። ስለዚህ ይሄንን እንግዲህ በጣም በሚገርም ሁኔታ ብዙ አይነት አባቶቻችን በዚህ መንገድ ጽፈውልን አስቀምጠውልናል። ነገር ግን እኛ ሀገር ላይ ሲሆን ዲያብሎስን ለምን ጠየቃችሁት የተባለ ሲተች እንመለከታለን፣ ስንነቀፍ እንመለከታለን። ዲያብሎስን ኢንተርቪው አታድርጉት፣ በቃ መንፈስ ከሆነ ውጣ ብላችሁ ሸኙት ምናምን ብለው ብቻ ያወራሉ። እንደዚህ የሚናገሩ ብዙ ሰዎችን የተመለከቱ ነው። ይህ ግን ተጽፎ የተቀመጠ እነ ቅዱስ ዮሐንስ አፈወርቅ ረድኤት በረከታቸው ይደርብንና በእነሱ ዘመን እንግዲህ እንደዚህ ተጽፎ አስቀምጠውልናል ማለት ነው። እና ስለዚህ ምን ለማለት ፈልጌ መሰላችሁ? አንገታችን ላይ የምናስቀምጠውን መስቀል የተባረከ መስቀል መሆኑን ማረጋገጥ አለብን። እንደዚሁም ደግሞ ዘወትር በጸሎት በስግደት የምንተጋ ሰዎች ልንሆን ይገባል። መስቀል ብቻ አንገታችን ለማድረጋችን ምንም የሚያመጣው ነገር የለም። ፈሪሳውያንም ይጸልዩ ነበር አይደል? ነገር ግን ከነሱ ጸሎት ይልቅ ምንም የማያውቁ ሰዎች ሲጸልዩ እግዚአብሔር ይቀበላቸው ነበር። ለምን? ፈሪሳውያን ጸሎት ሲያደርጉ ሌሎችን እየነቀፉ ነበር ጸሎት የሚያደርጉት። ሁለተኛው ደግሞ ለመታየት ለታይታና ለሆነ ነገር ብቻ ነገሮችን ያደርጉ ነበርና በዛ አይነት መንገድ ውስጥ በውዳሴ ከንቱና በማይሆኑ መንገድ ውስጥ ስለሚሄዱ ጸሎታቸው ከነሱ ይልቅ የሌሎቹ ጸሎት ይሰማ ነበርና እንደዛ እንዳይሆን መጠንቀቅ ያስፈልጋል። ስለዚህ የተባረከ መስቀል አንገታችን ላይ ማድረግ ያስፈልጋል። ዘወትር በጸሎት የምንተጋ የምንሰግድ የምንበረከክ ሰዎች ልንሆን ይገባል ማለት ነው። ወደ ሁለተኛው ስንሄድ እንግዲህ ሁለተኛው የምትጠላው ነገር ምንድነው ተብሎ ሲጠየቅ ኑዛዜ የሚያደርጉ ወይም ደግሞ ኃጢአታቸውን የሚናዘዙ ሰዎችን እፈራለሁ አለ። ቤተክርስቲያን መጥቶ ኃጢአታቸውን የሚናዘዙ አቤቱ ጌታ ሆይ ማረኝ እያሉ የሚያለቅሱ አቤቱ ጌታ ሆይ ይቅር በለኝ እያሉ የሚማጸኑ ሰዎችን እፈራቸዋለሁ አለ። ንስሐ መጥቶ ከንስሐ አባታቸው ጋር መጥቶ ንስሐ የሚገቡ ሰዎችን እፈራቸዋለሁ አለ ማለት ነው። ለምን ይፈራል በሉ ውድ ቤተሰቦቼ። የሰው ልጅ ንስሐ ሲገባ ከዲያብሎስ ይለያል ማለት ነው። ንስሐ ሲገባ ውስጡ በጸጸት ይሞላል ማለት ነው። ስላደረገው ኃጢአት ስለበደለው በደል እያሰበ ዘወትር ያ ሰው በሚጨነቅበት ሰዓት ላይ ምን እያደረገ ነው? ውስጡ በጸጸት የተሞላ ወደ እግዚአብሔር ይቀርባል። በኃጢአቱ እያዘነ እያለቀሰ ይሰግዳል፣ ይጸልያል። ስለዚህ ዘወትር በዛ መንገድ ውስጥ ሲሄድ ከዲያብሎስ እቅፍ እየወጣ ወደ እግዚአብሔር ይቀርባል ማለት ነው። ስለዚህ ዲያብሎስ ደግሞ ይህንን አይፈልግም። ለምን? ዘወትር ሰዎች የእሱ እስረኛ ሆነው እንዲኖሩ ይፈልጋል ማለት ነው። በእሱ ስር ሆነው እንዲቀመጡ ስለሚፈልግ ለምን ከዛ ስር እንወጣለን? ስለዚህ ያችን መንገድ አመቻችቶ እንድንያዝ ያደርግልናል ማለት ነው። ዛሬ እኮ ለዚህ ነው ዛሬ ንስሐ ያገባችሁበትን ኃጢአት ደግሞ በሌላ ጊዜ ላይ ያሰራችሁና ከዛ ህይወት ውስጥ እንዳትወጡ ደጋግሞ በአንድ ኃጢአት እየደጋገመ ወጥሮ ይዛችሁንና ዞረን አሁንም በዛ መንገድ ውስጥ የተፈተንን ወደ ኋላ እንመለሳለን ማለት ነው። ስለዚህ ምንድነው በጣም መጠንቀቅ ያለብን ጉዳይ ነው። ስለዚህ
ዲያብሎስ ከሚፈራው ነገር መጥተው የሚናዘዙ ሰዎችን ይፈራል። ኑዛዜ ከንስሐ አባት ጋር የሚነጋገሩ ሰዎችን ዲያብሎስ አጥብቆ ይፈራል። ቤተክርስቲያን መጥተው በጸሎት ቦታ ላይ ሆነው አቤቱ ጌታ ሆይ ማረኝ እያሉ ጌታን የሚማጸኑ ሰዎችን፣ አምላካችንን የሚማጸኑ ቅዱሳንን የሚለምኑ ሰዎችን ዲያብሎስ ይፈራል ማለት ነው። ስለዚህ ሁለተኛው የምትፈራው ነገር ምንድን ነው ብለው አባቶች በሚጠይቁ ሰዓት ላይ ኑዛዜ የሚያቀርቡ አቤቱ ማረኝ ይቅር በለኝ ብለው የሚማጸኑትን፣ ወደ ንስሐ አባታቸው መጥተው ኃጢአታቸውን የሚናገሩ ሰዎችን፣ የሚናዘዙ ሰዎችን አለው ብሎ ተናገረ ማለት ነው። ለምን? ስለሚያመልጡት። ምክንያቱም ከሱ እቅፍ ስለሚወጡ ይፈራል ማለት ነው። ሁለተኛው ደግሞ ይፈራል። ለምን ነው የሚፈራው? ምክንያቱም እነዛ ሰዎች መረጃ እያገኙ ነው። ለምን? ለመስገድ ለመጸለይ የበደሉት ኃጢአት ወደ እግዚአብሔር የሚያቀርብ አይደለም። ስለዚህ ወደ እግዚአብሔር ለመቅረብ ምን ያስፈልጋል? ኑዛዜ ያስፈልጋል። ኃጢአታቸውን መናዘዝ አለባቸው። ኃጢአታቸውን ለንስሐ አባታቸው መናገር አለባቸው። ይህንን ሲያደርጉ ከዲያብሎስ እቅፍ ይወጣሉ። አስተውሉ ውድ ቤተሰቦቼ። ንስሐ ምን መሰላችሁ ውድ ቤተሰቦቼ? አስተውሉ ውድ ቤተሰቦቼ። ጀርባን ለዓለም ሰተን ፊትን ወደ እግዚአብሔር ሰተን የምንጓዝበት ጉዞ ነው። አስተውሉ ውድ ቤተሰቦቼ። ዓለምን ሁለተኛ አንመለከትም ብለን እግዚአብሔርን ብቻ እያየን የምንሄድበት ህይወት ነው ማለት ነው። ስለዚህ ወደፊት ብቻ የምንጓዝበት ነው። ወደ ኋላ እየተመለስን እንደ ሎጥ ሚስት የጨው ሐውልት ሆነን መቅረት የለብንም። ኃጢአታችንን ድጋሚ ወደ ኋላ እያስብን መመለስ የለብንም ማለት ነው። ስለዚህ ቀድሞ ባጠፋነው ኃጢአት አንድ ያንን ኃጢአት ተናዘናል። ስለዚህ በዛ ኃጢአት ድጋሚ እየተጨነቅን መቀመጥ የለብንም ማለት ነውና ይህንንም ደግሞ ዲያብሎስ አውቆኛን ማጥመጃ መንገድ ለማድረግ ቀድሞ ያጠፋነውን ኃጢአት ንስሐ የገባንበትንም ሁላ እያመጣ እያሰላሰለ ድጋሚ እንድንጨነቅበትና እንድንረበሽበት ያደርጋልና ይህንን ማሰብ ያስፈልጋል። ስለዚህ ዲያብሎስ ሁለተኛው የሚጠላው ነገር ንስሐ መግባትን ነው ውድ ቤተሰቦች። ስለዚህ ስንቶቻችን ንስሐ ገብተናል? ስንቶቻችን በጸሎት ሰዓታችን ላይ አቤቱ ጌታ ሆይ ማረኝ ይቅር በለኝ፣ አቤቱ ጌታ ሆይ ማረኝ ይቅር በለኝ እያልን እግዚአብሔርን እንለምነዋለን። ስለዚህ ለንስሐ አባታችንም መናገሩ መልካም ነው። እንደዚሁም ደግሞ ከቅዱሳኑም ጋራ፣ ምክንያቱም በቤተክርስቲያናችን እንደ ሰማያዊ ካህናት የሚባሉ አሉ ውድ ቤተሰቦች። ይህንን በደንብ ማስተዋል አለብን። ስለዚህ የግዴታ የንስሐ አባታችሁን እስክታገኙ ድረስ መናዘዝን ማቆም የለባችሁ። በጸሎት ቦታ ለሆናችሁ አቤቱ ጌታ ሆይ የመጀመሪያው ንስሐ ተቀባይ እግዚአብሔር አምላካችን ነው አይደል? ስለዚህ ለእግዚአብሔር ለአምላካችን ኑዛዜያችንን ማቅረብ እንችላለን። ሲቀጥል ለንስሐ አባታችን ማቅረብ እንችላለን። ሶስተኛው ደግሞ ለሰማያዊ ካህናት ንስሐችንን ማቅረብ እንችላለን ማለት ነው ውድ ቤተሰቦች። ይህንን አይነት መንገድ እያደረግን እየተለማመድን በቆየን ቁጥር እየበረታን እየጸለይን እየጠነከርን ስንመጣ ከዲያብሎስ እቅፍ እንወጣለን ማለት ነው። ለዚህ ነው ዲያብሎስ ንስሐ የሚገባ ሰው፣ የምናዘዝን ሰው፣ ኃጢአቱን የምናዘዝን ሰው፣ ቤተክርስቲያን ቀርቦ ኑዛዜ የሚያቀርብን ሰው፣ ንስሐ የሚገባን ሰው አልወድም እፈራዋለሁ አጥብቄ ብሎ የተናገረው ስለምናመልጠው ነው ማለት ነው። ስለዚህ ነው ንስሐ እንዳንገባ ዛሬ ብዙ አይነት መንገዶችን እየፈጠረ ከዛ መንገድ የሚያርቀን የሚያስወጣንና ልንጠነቀቅ ይገባል። ሶስተኛው ደግሞ ውድ ቤተሰቦቼ እኛም ጭምር ዛሬ በብዙ እየተፈተንበት ያለነው ጉዳይ ቅዱስ ቁርባን ነው ማለት ነው። ስለዚህ ዲያብሎስ ምን ይፈራል ማለት ነው? ቅዱስ ቁርባን የሚቀበሉ ሰዎችን ይፈራል ማለት ነው። ቅዱስ ዮሐንስ አፈወርቅ ደግሞ ረድኤቱ በረከቱ ይደርብና ምንድን ነው ያለው? ቅዱስ ቁርባን የሚቀበሉ ሰዎች ከአፋቸው ልክ እንደ አንበሳ ከአፉ እሳት እንደሚተፋ ይሆናል ማለት ነው። ምንድን ነው የሚለው እዚህ ጋር? we are like fire breathing lions to the demons when you take communion ይላል። ቅዱስ ቁርባን ስንቀበል ከአፉ እሳት የሚተፋን አንበሳ እንመስላለን ይላል ቅዱስ ዮሐንስ አፈወርቅ ረድኤት በረከቱ ይደርብንና። ስለዚህ ቅዱስ ቁርባን ስንቀበል ከአፉ እሳት የሚተፋን አንበሳ እንመስላለን ማለት ነው። ስለዚህ ዛሬም ብዙዎቻችን ከቅዱስ ቁርባን የራቅን ሰዎች አለን። ስለዚህ ቅዱስ ቁርባን መቀበል አለብን ማለት ነው። ዲያብሎስን ለማሸነፍ ሕይወታችንን ወደ እግዚአብሔር ለማቅረብ ሕይወታችንን እንዲቀደስ የቅድስና ሕይወትን እንድንኖር በዛ መንገድ ውስጥ እንድንመላለስ ዘወትር ከስጋውና ደግሞ ልንቀርብ ይገባል ማለት ነው። ሆሊ ኮሚኒየን የሚባለውን ወደዛ ምስጢር ልንሳተፍ ይገባል ማለት ነው። ስለዚህ ቅዱስ ቁርባንን መቀበል ከቅዱስ ቁርባን መሳተፍ በደንብ ያስፈልጋል ማለት ነውና ይህንን እያደረግን ከበረታን ጠላታችን ዲያብሎስን እናሸንፈዋለን ማለት ነውና ጠላታችን ዲያብሎስ የሚፈራው ሶስተኛው ምንድነው? ቅዱስ ቁርባንን የሚቀበሉ ሰዎችን እፈራለሁ አለ። ለምን? ቅዱስ ቁርባን የዘላለም ሕይወትን ይሰጠናል። አንደኛው የዘላለም ሕይወትን ይሰጠናል። የተባረከ ዘር እንድናገኝ ያደርገናል። በዚህ ውስጥ ደግሞ ጠላታችን ዲያብሎስ እነዚህ ነገሮች እንዲፈጠሩ አይፈልግም። የቅድስና ሕይወት እንድንኖር አይፈልግም። የንጽህና ሕይወት እንድንኖር አይፈልግም። ከእግዚአብሔር ጋር እንድንኖር ስለማይፈልግ ቅዱስ ቁርባን የሚቀበሉ ሰዎችን ማሰናከልና ማሳሳት የእሱ ስራው ነው ማለት ነው ዘወትር።
ስለዚህ እኛን ከስጋውና ደግሞ ለማራቅ ብዙ አይነት ፈተናዎችን ወደ ቤታችን ያመጣል ማለት ነው። ዛሬ በሚገርም ሁኔታ ሰንበት ትምህርት ቤት እያገለገሉ በሰንበት ትምህርት ቤት ውስጥ እየኖሩ እየዘመሩ እያገለገሉ ስንት ዓመት ሙሉ እዛ ቦታ ላይ እያገለገሉ ስጋውና ደግሞ የማይቀበሉ በጣም እልፍ የሆኑ ሰዎች አሉ። እግዚአብሔር በእውነት ለስጋውና ደግሞ ሁላችንንም ያብቃን። ስለዚህ በደጁ ያለን በቤት ውስጥ የተቀመጥን የምናገለግል በቤተክርስቲያን ስር የምንቀመጥ ሰዎች ቅርብ ነን ብለን የምናስብ ሰዎች ግን ለስጋውና ለደሙ ቅርብም እዛው እንደሆንን ዘውትርም ደግሞ ለስጋውና ለደሙ ልንቀርብ ይገባል። እግዚአብሔር አምላካችን ሁላችንን ጉልበት ይሁነን፣ ኃይል ይሁነን። ዛሬ ከስጋውና ደሙ ጋር በተገናኘ ብዙ አይነት ፍርሃቶችን እንመለከታለን። አዎ ፍርሃቱ መልካም ነው ከአክብሮት የሆነ ነገር ቢሆን ግን አንዳንድ እዚህ ጋር ማወቅ ያለብን ጠላታችን ዲያብሎስ የሚያቀርባቸውን ፈተናዎች መረዳት አልቻልንም። ምክንያቱም ዲያብሎስ ምን እያደረገ ነው ያለው? ስጋውና ደሙ ስታስቡ ፍርሃት ይለቅባችሁና ዛሬ ቀጣይ ጊዜ ወስዳለሁ፣ እንዲህ ጓደኛ ሲይዝ ወስዳለሁ፣ እንደዛ ሳደርግ ወስዳለሁ፣ አሁን እኮ ገና ነኝ፣ እንደዚህ አይነት ምክንያቶችን እየደረደረ ከስጋውና ደሙ ያርቀናል ማለት ነውና ይህንን በጣም መጠንቀቅ ያስፈልጋል ውድ ቤተሰቦች። ስለዚህ በደንብ አድርገን መረዳት ማወቅ ያስፈልጋል። ወደ ስጋውና ደሙ በደንብ አድርገን መቅረብ አለብን ማለት ነውና ስለዚህ እሳት እንደሚተፋ አንበሳ ዲያብሎስን ለማቃጠል ከህይወታችን ለማራቅ ስጋውና ደሙን መቀበል አለብን ማለት ነውና ይህንን እያደረግን ልንጓዝ ይገባል። ስለዚህ እነዚህ ሶስቱ ነገሮች ቅዱሳን አባቶቻችን ዲያብሎስን አናዘውት አናግረውት ለኛ ደግሞ ያጋሩልን እንድናውቀው እንድንማሩ ያደረጉልን ነገር ነው ማለት ነው። የመጀመሪያው ምንድነው አልኮቹ? አንገታቸው ለመስቀል የሚያደርጉ ሰዎችን እፈራለሁ አለ ዲያብሎስ። ሁለተኛው ኃጢአታቸውን የሚናዙ ሰዎችን እፈራለሁ አለ። ሶስተኛው ደግሞ ሆሊ ኮሚኒየን የሚቀበሉ ሰዎች ወይም ቅዱስ ቁርባን የሚቀበሉ ሰዎችን እፈራለሁ፣ ከምስጢራት የሚሳተፉ ሰዎችን እፈራለሁኝ ብሎ ተናገረ ማለት ነው። ስለዚህ እኛም እነዚህን ሶስቱን ነገሮች ከዚህም በተጨማሪ ተግባራዊ የክርስትና ህይወት በደንብ አድርገን ያስፈልገናል ማለት ነው። የምንሰግድ የምንጸልይ ዘወትር ህይወታችን በቅዱሳን እገዛና ድጋፍ ስር የሚቀመጥ ሊሆን ይገባል። የቅዱስ ገብርኤል፣ የቅዱስ ሩፋኤል፣ የቅዱስ ቂርቆስ ረድኤት በረከት፣ የእናቶቻችን የአባቶቻችን ቃል ኪዳን ከኛ ጋር እንዲሆን ዘወትር የምንበረታ ሰዎች ልንሆን ይገባል ማለት ነውና በጉዟችን በመንገዳችን ውስጥ ዘወትር እነዚህ ሶስቱን ነገሮች ተጨማሪ ደግሞ ተግባራዊ ክርስትና ህይወትን ዘወትር የምንጸልይ የምንሰግድ ልንሆን ይገባል። ጠላታችን ዲያብሎስን ከስጋችን ከደማችን እንደዚሁም ደግሞ የዛሩን መንፈስ ከሰባት ቤት ወይም ደግሞ ከጥንት ከቅድመ አያቶቻችን ወደኛ ሲሸጋገር የመጣውን ለማፍረስ ይህ ተግባራዊ ክርስትና ህይወት ያስፈልገናል። ከዛ ውስጥ ግን ቅዱስ ቁርባን ስንቀበል በነገራችን ላይ ከዚህ በፊትም ነግሬያቸዋለሁ። አንድ ሰው በቤተሰብ ውስጥ የዛር መንፈስ ሲመለክ ከነበረ አንዱ ያ ልጅ ቅዱስ ቁርባን ከተቀበለ ወደሱ የሚመጣውን ቼን ከቤተሰቡ በኩል ይበጥሳል ማለት ይሰብራል። አስተውሉ። ቅዱስ ቁርባን አንዱ የዲያብሎስን በዘር የሚመጡ የዛር መናፍስቶችን የተዋርሶ መንፈሶችን የማፍረሻ መንገድ ነው ማለት ነው ቅዱስ ቁርባን። ስለዚህ ይበጥሳል፣ ቼኑ ይላቀቃል ማለት ነው። ይህንን ስታደርጉ ቤተሰቦቻችሁ ጋርም ያለው መንፈስ ይደበላለቃል ማለት ነው። ስለዚህ አንድ ሰው የነቃ ሰው በቤተሰብ ውስጥ ያለ ሰው ካለ ዘወትር ንስሐ እየገባ ቅዱስ ቁርባን የተቀበለ እየጸለየ እየበረታ ሲሄድ ለቤተሰቦቻችሁ ምንም ሌላ ነገር ባታደርጉ እንኳን ቅዱስ ቁርባን የተቀበላችሁ አንድ ሰው ብቻውን ራሱ በደንብ ከበረታ ያንን መንፈስ መቆጣጠር ይችላሉ ማለት ነው። ቢያንሱ እንኳን ቤተሰቦች ጋር ከባድ ቢባል ነገር እንዳያደርግና ስራውን እንዳይሰራ ዓላማውን እንዳያሳካ መከላከል እንችላለን ማለት ነው። ስለዚህ ምንድነው የሚያስፈልገው? መበርታት ያስፈልጋል፣ መጠንከር ያስፈልጋል። ውድ ቤተሰቦቼ ዘወትር አንድ ክርስቲያን ዘወትር ለጸሎት፣ ለስግደት፣ ለመንፈሳዊ ምግባራት ከምስጢራት ለመሳተፍ ራሱን ዝግጁ ሊያደርግ ይገባል። ይህንን ሁላችንም ልናስተውል የሚገባ ነገር ነው። ዛሬ ከዚህ ነገር ብዙዎቻችን ርቀናል። በተለይም አሁን ባለንበት ዘመን ሁሉም ሰው ቲክቶክ ላይ ነው፣ ሁሉም ሰው ዩቲዩብ ላይ ነው፣ ሁሉም ሰው የማይሆኑ ጉዳዮች ልተጠምዶ ነው ያለው። መንፈሳዊ ህይወት፣ ተግባራዊ ክርስትና ህይወት የሚባለው ነገር ዜሮ እየሆነ ነው ያለው። እኔ በጣም ይገርመኛል። አንዳንዴ አሁን ቲክቶክ ላይ ገብቼ መንፈሳዊ ነገሮችን አንዳንድ ነገሮችን ሼር ለማድረግ በሚገባበት ጊዜ የሚመለከታቸው ነገሮች ይገርሙኛል። የመናፍስትን ውጊያ የተረዱ ሰዎች ናቸው ብዬ የማስባቸው ቤተሰቦቼ የማይሆኑ ጉዳዮች ላይ እመለከታቸዋለሁ። የማይሆኑ ቦታ ላይ ገብቶ አያቸዋለሁ። እንደዚህ አይነት ነገር አያዋጣንም። ላይቭ እየገባን ጊዜያችንን የምናባክን ሰዎች በጣም ብዙ ሰዎችን እየተመለከትኩ ይገኛለሁ። ትምህርት ማስተማራችን መልካም ነው፣ ጥሩ ነው። ግን በየትኛው ጊዜና ሰዓት ነው እንደዚህ አይነት ነገሮችንስ እያደረግን ያለ ነው? እነዚህንም ማሰብ ያስፈልጋል። ዲያብሎስ እኛን ቢዚ ለማድረግ የማያቀርብልን ነገር የለም።
የማያቀርበው ነገር የለም። ስለዚህ ማህበራዊ ሚዲያውን ሌላውንም ነገር እያንዳንዱ ነገር ፊት ለፊታችን አምጥቶ ያስቀምጠናል። ከሆነ ጊዜ በኋላ የባህሪ ለውጦችን እንመለከታለን። ከቤተክርስቲያኑ ከሆኑ ነገሮች እየተሸረሸርን ከሆኑ ነገሮች እየወጣን ቀስ በቀስ እንወጣለን። ልክ ዛሬ ሴቶቻችን ወንድሞቻችንም ከአንገታቸው ለመስቀላቸውን በጥሰው ክሩን ብቻ እንደሚያንጠለጥሉ። በነገራችን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የምትገኙ ቤተሰቦቼ አንገት ላይ ክር ብቻ ማድረግ በጭራሽ አይቻልም። ጌጥም አይደለም፣ አይደረግም። ስለዚህ አንገታችሁ ላይ የግዴታ መስቀል ሊኖር ይገባል። የምታደርጉት መስቀል ደግሞ ጌጥ አይደለም፣ የክርስትና ማህተባችሁ ነው። አንድም ዲያብሎስን የምታሳፍሩበት ነው። አንድም ከእግዚአብሔር ከአምላካችን ጋር የመከራው ተካፋይ መሆናችሁን የምታሳዩበት ነው። መስቀሉን ተሸክሜ እሄዳለሁ ብላችሁ የምትቀበሉበት ነው። የተጋድሎም ህይወት ነው፣ የመከራ ህይወት ነው ክርስትና ህይወት ብላችሁ አምናችሁ የምትቀበሉበትም ነው። በመከራ በፈተና ውስጥ አልፋለሁ ማንን ይዤ እግዚአብሔርን ይዤ ብለን የምንቀበልበት ነውና ይህንን አምነን ልንቀበለውና ልንጓዝ የሚገባው ጉዳይ ነው። ምክንያቱም ክርስትና አልጋ በአልጋ አይደለም። አባቶቻችን አሳይቶናል። ይህንን ግን በጣም ደስ የሚል ስቃይ እንደምንለው ውስጡ ላይ በጣም ደስ የሚል ፈተናዎች ቢኖሩም ችግሮች ቢኖሩም መውደቅ መነሳቱ ቢኖርም ግን ደስ የሚል ነገር ደግሞ እናገኝበታለን። ያም እግዚአብሔር አምላካችንን ነው። ከእግዚአብሔር ጋር የምንኖርበትን ኑሮ ነው። ከእግዚአብሔር ጋር ስንኖር የትኛው አይነት መከራ የትኛው አይነት ፈተና ወዴታችን ቢመጣ እናልፈዋለን። ስለዚህ ልንበረታ ይገባል። እግዚአብሔር አምላካችን ጉልበት፣ ኃይል፣ ብርታት ይሁነን። ስለዚህ በዛሬው ቆይታችን እንግዲህ እንደዚህ አንዳንዴ ደግሞ ከማነባቸው ነገሮች ብዙ ጊዜ ለማቅረብ ላይመቹ ይችላሉ። ግን ቢሆንም ጠቃሚና ወሳኝ ነገሮችን እንደዚህ እያደረግኩኝ አቀርብላችኋለሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ የእኛም አምላክ እግዚአብሔር አምላካችን ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ እህቶቼ፣ ወንድሞቼ፣ ቤተሰቦቼ እንበርታ እላለሁኝ። በመጨረሻም ግን አንድ መልእክት ላስተላልፍ። ውድ ቤተሰቦቼ ልጆቻችሁ ላይ አንገታቸው ላይ ከመስቀል ውጪ ሌላ ነገር በጭራሽ እንዳታደርጉ እባካችሁን። በጣም ብዙ እናቶችን ያለውኝ በጣም ብዙ እናቶችን አንገታቸው ላይ መስቀሉን፣ ምክንያቱም እዛ ክታብ ላይ የተቀመጠ ነገር ክታብ ነው ብላችሁ ደርባችሁ እምነት ነው እያላችሁ ሌላም ነው የአርሴማ ነው ምናምን እያላችሁ የምታደርጉትን ክታብ አቁሙ እባካችሁን። በቃ ልጆች አንገታቸው ላይ መስቀል ይበቃቸዋል። እውነቴን የምላችሁ ልጆቻችንን ወደ መናፍቁ መንፈስ ወደ መናፍቃን አዳራሽ ከሆነ ጊዜ በኋላ ልጆቻችሁን ታገኛላችሁ። ለምን? እዛ ክታብ ላይ ተደግሞ የሚሰጠው ነገር በሙሉ መስቀል የሚያስበጥስ ነው። ከአንገታችን ላይ መስቀሉን አስበጥሶ ወደ መናፍቃን አዳራሽ የሚያዘልለን የሚወስደን መንፈስ ስለሆነ ልንጠነቀቅ ይገባል። እግዚአብሔር በእውነት ለሁላችንም ጉልበት ኃይል ይሁነን። ይህንን መልእክት የምታዳምጡ ቤተሰቦቼ በጥንቃቄ ራሳችሁን ተመልከቱ፣ ልጆቻችሁን ተመልከቱ። ልጆቻችሁን በማለዳው ለመናፍስቱ አሳልፋችሁ አትስጡ። አደራ። ይህንን መልእክት ለብዙ እናቶች ሼር ማድረጋችሁን አትርሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።